ሩታ በቲክቶክ መታለች ማለት ነው። እንግዲህ ቅኔ እንደቀጠለ ነው። ጭርስል አልወድም ብላ እርፍ ደገመችው ሚስቱ ራሱ። አብረሽ ምን አለ ከዚህ በፊት በዩ ጩፋ ንግግር ማለት ነው። ጭርስ ሲሆን አልወድም ሲንጫጩ ደስ ይለኛል። እናውቃለን እኮ ስለናንተ ሁሌ እንድናወራ ትፈልጋላችሁ። እሱ የታወቀ ነው። አዎ ሩታዬ እሱ ገብቶናል። እኔ ቆንጆ አንጫጭ የምናገባን አንጫጭ። አዎ ለነገሩ ሚንጫጩ በእርግጥ መልስሽ ምንድነው? ቅነሽ ጥሩ ነው። በተለይ ለሚንገበገቡ ለምትሳደቡ ትክክል ነው ይንጫጩ። እኔ ግን የለውበትም እዚህ ውስጥ ግን ከምንም በላይ እኔ ቆንጆ የሚዲያ ጫጭታ ሳይሆን ክብር ይበልጣል ከምንም በላይ። አዎ ክብር ይበልጣል። በነገራችን ላይ ሰው ባየልክሽ ነው የሚገምትሽ። ያንቺ ከካሜራ ጀርባ ሌላ ማንነት ሊኖርሽ ይችላል። ግን ሰው በምታሳይ ነገር ርካሽ እንደሆንሽ ባለጌ እንደሆንሽ ወይም ደግሞ ሁሌ በቃ ለወንድ ልጅ እምትለምኝ እምትሰግጂ ብሎ እስልሻል። እኔ ቆንጆ ግን ማስቀደም ያለብሽ የራስሽ ክብር ነው። እናንተ እንዳልኳቸው ነው ደጋግሜ የማወራ። እነሱ አሁን ከልጃቸው ቢመጡ እግዚአብሔርን የበለጠ ይወደዳሉ። ለምን ሰው የነሱን አንድነት የነሱን አብሮ መሆን ይፈልጋል። እውነት ለመናገር ሰውም የሚሳደቡ ወዶ አይደለም። የምታደርጉ ነገር ጾም አትሉ ፍስግ አትሉ ምን አትሉ ስራችሁ ያስጠላል። ኤኒዌይስ አንጫጭ ምን አገባን። እኔ በበኩሌ ለአንቺ ብዬ ነው የምንጫጨው እንጂ ለሀይ አልንጫጭም። እኔ አይመለከተኝ። ሶሪ ጋይስ። የሚንጫጩ እዛ በቲክቶክ የሚንጫጩ የሚባሉ አሉ። ሲቀጥል ደግሞ በዩቱብም የሚሳደባሉ ከርሻላ። ለማንኛውም እንዴት ናችሁ ውድ ቤተሰቦቼ? ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ማድረጋችሁ እንዳታስቡ የኔ ውዶች ማለት ነው። እስቲ 15,000 ያስገቡኝ የኔ ፍቅሮች የኔ ውዶች። እና ሩታዬ እንግዲህ በቲክቶክ ያንጫጫች ነው። ቲክቶክ ላይ ተንጫጩ ስለሆነ ለነሱ ነው ጋይስ። ይመችሽ እናቴ ይመችሽ። አንቺ ብቻ ፈታ በይሽ የኔ ቆንጆ እና አንጫጭ። የተንጫጩም ተንጫጩ እንግዲህ ቀጥሉ።